አርእስተ ዜና። ፋኖ የብልጽግና ቡድን ቁልፍ የመረጃና ደህንነት አባላት የነበሩ 4 ሰላዮች ላይ እርምጃ መውሰዱን አስታወቅም። በፋኖ ስናይፐር ተኳሾች ግንባራቸውን ተብለው ግብዓተ መሬታቸው የተፈጸመው 4ቱ የመረጃና ደህንነት አባላት ንጹሐንን የፋኖ ደጋፊ ናቸው በሚል በጅምላ እያሳሰሩ ሲያስገድሉ የነበሩና የድሮን ጥቆማ ሲሰጡ እንዲሁም የከባድ መሳሪያ አስተኳሽ በመሆን ሲላላኩ የነበሩ ባንዳዎች ናቸው ተብሏል። በተመሳሳይ ከቀናት በፊት የራያ ቆቦ ወረዳና የሰሜን ወሎ ዞን መረጃና ደህንነት ቡድን ቁልፍ ሰው የነበረው አቶ ጥጋቡ ደርቤ የተባለ ደህንነት ከነአጃቢዎቹ መገደሉ ይታወቃል። ፋኖ የጸረ አማራው አገዛዝ ቁልፍ የመረጃና ደህንነት ሰዎች ናቸው ባላቸው ላይ ከወትሮው በተለየ ሁኔታ ጥብቅ እርምጃ እየወሰደ ይገኛል። ዝርዝር መረጃ ይዘናል። በሌላኛው መረጃችን በምዕራብ አማራ ጎጃም ቀጠና በሸበል በረንታ ወረዳም ሊዲና ገደያሱ በተባሉ ቀበሌዎች እንዲሁም መርጦ ለማርያም አካባቢ ላይ ከባድ ተጋድሎ ሲካሄድ ማደሩ ተሰምቷል። አጥቢያ ሌሊቱን በተደረገ ውጊያ ከተገደሉ አገዛዙ ወታደሮች በተጨማሪ መንገድ መሪ የነበረ አንድ ባንዳ እጅ ከፈንጅ ተይዟል። ዛሬ ማርፈጃውን ደግሞ በወዳቸው ወድቀው ለጥላት ብልጽግና አገዛዝ ተላላኪ በነበሩ ባንዳዎች ላይ ከባድ የደፈጣ ጥቃት ተፈጽመው በርካታዎች ሞትና ቆስለኛ መደረጋቸው ተሰምቷል። ዝርዝር መረጃ አለን። በሌላኛው መረጃችን በወልዲያ ከተማ ዋና ትኩረቱን የአብነት ተማሪዎች ላይ እያደረገም የግዳጅ ወታደራዊ አፈሳና ስር ተባብሶ ቀጥሏል ተባለም። በከተማዋ እየተካሄደ ባለው የግዳጅ ወታደራዊ አፈሳ ራሳቸውን ለማዳን ሲሸሹ የነበሩ የአብነት ተማሪዎች መገደላቸውን ከቀናት በፊት መዘገባችን አይዘነጋም። የብልጽግናው አገዛዝ በአማራ ክልል የተለያዩ አካባቢዎች ላይ ሰሞኑን እንደ አዲስ የተጠናከረ የግዳጅ ወታደራዊ አፈሳና ስር እያካሄደ ይገኛል። ዝርዝሩን ትሰሙታላችሁ። ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ፣ እንደምን ዋላችሁ። የዛሬ ህዳር 25 2018 ዓ.ም የእኩለ ቀን መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ፋኖ የብልጽግና ቡድን ቁልፍ የመረጃና ደህንነት አባላት የነበሩ 4 ሰላዮች ላይ እርምጃ መውሰዱን አስታወቀም። የምድር ኃይልና የአየር ኃይል በሙሉ አቅሙ አሰልፎ እየተዋጋ ከሚገኘው የብልጽግና አገዛዝ ጋር ገጥሞ ድል እየተቀዳጀ የሚገኘው የፋኖ ኃይል አሁን ደግሞ የዚህ የጸረ አማራው አገዛዝ ቁልፍ የመረጃና ደህንነት ሰዎች ናቸው ባላቸው ላይ ከወትሮ በተለየ ሁኔታ ጥብቅ እርምጃ እየወሰደባቸው ይገኛል። ከቀናት በፊት ራያ ቆቦ ወረዳና የሰሜን ወሎ ዞን መረጃና ደህንነት ቡድን ቁልፍ ሰው የነበረው አቶ ጥጋቡ ደርቤ የተባለ ደህንነት ከነአጃቢዎቹ መገደሉን በወቅቱ መረብ ሚዲያም መዘገቡ አይዘነጋም። አሁን ደግሞ በራያ ቆቦ ወረዳና በሌሎች የዞኑ አካባቢዎች እየተንቀሳቀሱ የፋኖ ደጋፊ ናቸው፣ ፋኖን የተቀላቀለ ቤተሰብ አላቸው፣ ብልጽግና ፓርቲን አይደግፉም፣ በየስብሰባው ከመንግስት የሚወርድ መመሪያን ይተቻሉ በሚል ንጹሐንን በገፍ ሲያስረሽኑ በጅምላ ሲያሳስሩ የነበሩ እንዲሁም ደግሞ የድሮን ጥቆማ በመስጠት ንጹሐንን ለእልቂት ሲዳርጉ የነበሩ 4 ሰላዮች በፋኖ ስናይፐር ጥይት ግንባራቸውን ተመተው ግብዓተ መሬታቸው ተፈጽመዋል። እነዚህ የመረጃና ደህንነት ቡድን አባላት ንጹሐንን በገፍ ከማስረሸንና ከማሳሰር በተጨማሪ በውጊያ ወቅት የድሮን የመድፍና የሞርተር እንዲሁም የሌሎች ከባባድ መሳሪያዎች አስተኳሽ በመሆን ንጹሐንን ለእልቂት የዳረጉ ሀብት ንብረት እንዲወድም ያስደረጉም ታሪክ በጥቁር መዝገቡ በደማቅ ያሰፈራቸው የዘመናችን ባንዳዎች ነበሩ። በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ስር የምስራቅ አማራ ኮር 2 ቃኞች ትላንት ህዳር 24 2018 ዓ.ም አመሻሹን በራያ ቆቦ ወረዳም ከቆቦ ከተማ በቅርብ ርቀት ልዩ ቦታ ወራዱም ወታደራዊ ካምፕ ዙሪያ ላይ በፈጸሙት የተጠና ጥቃት 4 የመረጃና ደህንነት አባላትን መግደላቸውን እዙ ለመረብ ሚዲያ በላከው መረጃ አሳውቋል። ከአማራ ህዝብ ተፈጥረው ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸሙ የኖሩት ወዳደሮቹ አቶ ጎሹ ድረስን ጨምሮ 4 ባንዳዎች ትላንት ህዳር 24 2018 ዓ.ም አመሻሽ አራዱም ወታደራዊ ካምፕ ዙሪያ ላይ በተፈጸመባቸው ጥቃት ግብዓተ መሬታቸው መፈጸሙን እንደ ጣቢያችን በላከው መረጃ ያሳወቀው እዙም እርምጃው ተጠናክሮ ይቀጥላል ሲል ገልጿል።
የምድር ኃይልና የአየር ኃይል በሙሉ አቅሙ ካሰለፈው የብልጽግና አገዛዝ ጋር ገጥሞ ድል እየተቀዳጀ የሚገኘው የፋኖ ኃይል አሁን ደግሞ የዚያው የጸረ አማራው አገዛዝ ቁልፍ የመረጃና ደህንነት ሰዎች ናቸው ባላቸው ደህንነቶች ላይ ከወትሮው በተለየ ሁኔታ ጥብቅ እርምጃ እየወሰደባቸው ይገኛል። ከቀናት በፊት ራያ ቆቦ ወረዳና የሰሜን ወሎ ዞን መረጃና ደህንነት ቡድን ቁልፍ ሰው የነበረው አቶ ጥጋቡ ደርቤ የተባለ ደህንነት ከነአጃቢዎቹ መገደሉን በወቅቱ መረብ ሚዲያም መዘገቡ አይዘነጋም። ቆቦ ከተማን ጨምሮ የራያ ቆቦ ወረዳና የሰሜን ወሎ ዞን የመረጃና ደህንነት አባል በመሆን ንጹሃንን የፋኖ ደጋፊ ናቸው፣ ፋኖን የተቀላቀለ ቤተሰብ አላቸው በሚል እያሳፈነ እንዲሁም የድሮን አስተኳሽ በማሰማራት ለአገዛዙ ሲላላክ የነበረው አቶ ጥጋቡ ደርቤ ህዳር 17 2018 ዓ.ም ማለዳ ከነአጃቢዎቹ በተወሰደበት ጥቃት ህይወቱ ማለፉን በወቅቱ ጣቢያችን መረብ ሚዲያም የአይን እማኞችንና ምኒልክ ዕዝን ዋቢ አድርጎ ዘግቦ ነበር። በአቶ ጥጋቡ ደርቤ ላይ እርምጃውን የወሰዱት በአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ የሰማዕቶቹ የአርበኛ አለሙ ገብሩና የአርበኛ ዋሴ ከበደ የአርበኛ ፍሬው አለናና የሌሎች አርበኞች ቀሪ አምሳያ የሆኑት የምስራቅ አማራ ኮር 2 ቃኝ አባላት ናቸው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። በምዕራብ አማራ ጎጃም ቀጠና በሸበል በረንታ ወረዳ ሊዲና ገደያሱ በተባሉ ቀበሌዎች እንዲሁም መርጦ ለማርያም ላይ ከባድ ተጋድሎ ሲካሄድ ማደሩ ተሰምቷል። አጥቢያ ሌሊቱን በተደረገ ውጊያ ከተገደሉ የአገዛዙ ወታደሮች በተጨማሪ መንገድ መሪ የነበረ አንድ ባንዳ እጅ ከፈንጅ ተይዟል። ዛሬ ማርፈጃውን ደግሞ በሆዳቸው ወድቀው ለጠላት ብልጽግና አገዛዝ ተላላኪ በነበሩ ባንዳዎች ላይ ከባድ የሽምቅ ጥቃት ተፈጽሞ በርካቶች ሞትና ቆስለኛ መደረጋቸው ታውቋል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ ዕዝ በሸበል በረንታ ወረዳ ሊዴና ገደያሱ በተባሉ ቀበሌዎች እንዲሁም መርጦ ለማርያም ላይ ከባድ ተጋድሎ ሲያካሂድ አድሯል። በሸበል በረንታ ወረዳ ሊዴ ቀበሌ ወፍትማ ጎጥ ትላንት ህዳር 24 2018 ዓ.ም ለዛሬ አጥቢያ ሌሊት ባካሄደው ጨበጣ ውጊያ በርካታ የጸረ አማራው አገዛዝ ሰራዊት ሲደመሰስ፣ በረከት ታደሰ የተባለ መንገድ መሪ ደግሞ እጅ ከፈንጅ መያዙን መረብ ሚዲያም ለማረጋገጥ ችሏል። ዛሬ ማርፈጃውን ደግሞ በወዳቸው ወድቀው ለጠላት ብልጽግና አገዛዝ ተላላኪ በነበሩ ባንዳዎች ላይ ከባድ ደፈጣ ጥቃት ተፈጽሞ በርካቶች ሞትና ቁስለኛ መደረጋቸው ታውቋል። ደፈጣ ጥቃቱ የተፈጸመው መርጦ ለማርያም አካባቢ ላይ ሲሆን በዚህም 2 የፖሊስ አባላት ወዲያውኑ ህይወታቸው ሲያልፍ በርካቶች ደግሞ መቁሰላቸው ነው የተነገረው። ከአጥቢያ ሌሊት ጀምሮ ትንቅንቁን በማድረግ ድል የተቀዳጁት በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና አጼ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦርና 74ኛ ክፍለ ጦር መሆናቸውን ነው መረብ ሚዲያ ከኮሮቹ ህዝብ ግንኙነት ክፍል ለማረጋገጥ የቻለው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ወልዲያ ከተማ እናመራለን። በወልዲያ ከተማ ዋና ትኩረቱን በአብነት ተማሪዎች ላይ ያደረገ የግዳጅ ወታደራዊ አፈሳና እስር ተባብሶ ቀጥሏል ተባለም። በከተማዋ እየተካሄደ ባለው የግዳጅ ወታደራዊ አፈሳ ራሳቸውን ለማዳን ሲሸሹ የነበሩ የአብነት ተማሪዎች መገደላቸውን ከቀናት በፊት መዘገባችን አይዘነጋም። የብልጽግናው አገዛዝ በአማራ ክልል የተለያዩ አካባቢዎች ላይ ሰሞኑን እንደ አዲስ የተጠናከረ የግዳጅ ወታደራዊ አፈሳ እያካሄደ ይገኛል። ወታደራዊ አፈሳው በተለይ ትኩረት ያደረገው በየአብያተ ክርስቲያናቱ በሚገኙ የአብነት ተማሪዎች ላይ ሲሆን በዚህም ከሰሞኑ በሰሜን ወሎ ዞን ብቻ ከ150 በላይ ታፍነው ወደ ጊዜያዊ ማቆያ ስፍራ መወሰዳቸው ነው መረብ ሚዲያ ለማረጋገጥ የቻለው። የግዳጅ ወታደራዊ አፈሳው በተለይ ትኩረቱን በቆሎ ተማሪዎች ላይ ያደርግ እንጂ በስራ ገበታቸው ላይ የተገኙ ወጣቶች፣ ከትምህርት ቤት ውለው እየተመለሱ የነበሩ የአስኳላ ተማሪዎች እንዲሁም የአእምሮ ህሙማን ጭምር በግዳጅ ታፍሰው ለእስር ተዳርገዋል። የሰሜን ወሎ ዞን መቀመጫ በሆነችው የእጁ ገነት ወልዲያ ከተማ የአገዛዙ ወታደሮች በጥይት ተኩስና በአስለቃሽ ጭስ ታግዘው እያካሄዱት በሚገኘው የግዳጅ ወታደራዊ አፈሳ ራሳቸውን ለማዳን ሲሮጡ የነበሩ የአብነት ተማሪዎች መገደላቸውን የዓይን እማኞችን ዋቢ በማድረግ መረብ ሚዲያ ከቀናት በፊት መዘገቡ አይዘነጋም። ተማሪዎቹ የተገደሉት ህዳር 19 2018 ዓ.ም ረፋር ላይ በከተማዋ ልዩ ስሙ አሬሮ ተብሎ በሚጠራው አካባቢ ላይ ነው። በዚህ አካባቢ በተካሄደ በተኩስ የታገዘ የግዳጅ አፈሳ ራሳቸውን ለማዳን ሲሸሹ ከተገደሉ የአብነት ተማሪዎች በተጨማሪ ሌሎች ንጹሃኖችን መቁሰላቸውን ጣቢያችን ለማረጋገጥ ችሏል። የተገደሉት የቆሎ ተማሪዎች ከ15 ዓመት በታች የሆኑ ታዳጊዎች ናቸው ነው ያሉት መረጃውን ያደረሱን የዓይን እማኞችም። በከተማዋ እየተካሄደ የሚገኘው የግዳጅ ወታደራዊ አፈሳና እስር ተባብሶ የቀጠለ ሲሆን የከተማዋ ነዋሪዎች መውጣትና መግባት እንዲሁም ልጆቻቸውን ወደ ትምህርት ቤት መላክ አዳጋች እንደሆነባቸው ተናግረዋል። በተለይ በርካታ ቁጥር ያላቸው የአብነት ተማሪዎች ከታሰሩባቸው አብያተ ክርስቲያናት መካከል አንዱ የሆነው በከተማዋ ቲንፋዝ ተብሎ በሚጠራው አካባቢ የሚገኘው የደብረ በረከት ቅዱስ ጊዮርጊስ ቤተክርስቲያን ስትሆን ቤተክርስቲያኒቱ ተማሪዎቿ እንዲለቀቁ ለሚመለከታቸው አካላት በደብዳቤ ብትጠይቅም እስካሁን ምላሽ አላገኘችም ተብሏል።
ከደብረ በረከት ቅዱስ ጊዮርጊስ ደብር በተጨማሪ ከመንበረ ንግሥት ቅድስት ኪዳነ ምሕረት ቤተክርስቲያን ደብርና በከተማዋ ከሚገኙ ከሌሎች አብያተ ክርስቲያናት ከ50 ያላነሱ የአብነት ተማሪዎች በጅምላ ታፍሰው ለእስር መዳረጋቸውን ጣቢያችን መረብ ሚዲያ ለማረጋገጥ ችሏል። ተማሪዎቹ ከታሰሩበት ዕለት አንስቶ እስካሁን ባለው ፍርድ ቤት አልቀረቡም ሲሉ ለመረብ ሚዲያ የገለጹት የከተማዋ ነዋሪዎች የሚጠይቃቸውና ምግብ የሚያደርስላቸው ቤተሰብ በቅርብ ባለመኖሩ ለረሃብ መጋለጣቸውን ተናግረዋል። ተማሪዎቹ ከተለያዩ የወሎ ቤት አማራ አካባቢ ከ2 እና 3 ዓመታት በፊት ጀምሮ ለትምህርት ወልዲያ ከተማ በሚገኙ አብያተ ክርስቲያናት የተሰባሰቡ ናቸው ብለዋል። ጣቢያችን ያነጋገራቸው የከተማዋ ነዋሪዎችም በተመሳሳይ ቆቦ ከተማ በሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ ከ53 በላይ ተማሪዎች በአገዛዝ ወታደሮች ታፍነው መወሰዳቸውን መረብ ሚዲያ የዓይን እማኞችን ዋቢ አድርጎ መዘገቡ አይዘነጋም። ከ53 በላይ አብነት ተማሪዎቹ የታፈኑት ከህዳር 9 2018 ዓ.ም ጀምሮ በተከታታይ 2 ቀናት ብቻ ሲሆን ከዚያ ወዲህም ቁጥራቸው በውል ያልታወቀ የቆሎ ተማሪዎች፣ በጉልበት ስራ የሚተዳደሩ ሰራተኞች በአገዛዝ ወታደሮች ታፍነው ለእስር ተዳርገዋል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ህዳር 25 2018 ዓ.ም ይዘናቸው የነበሩት የእኩለ ቀን መረጃዎቻችን እነዚህን ይመስሉ ነበረ። በአመሻሽ የዜና ወጃችን እስከምንገናኝ ቸር ቆዩ እያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።